በቃ ሙቼ ሂሩት እባላለሁ። የናታን እናት ነኝ። እንኳን ደህና ሮዛ እባላለሁ። የናታን እህት ነኝ። ፍቅረኛህን አስተዋውቀኝ ስትልኝ አልነበረ? ብቻት ፊት እያደረገ ነው። እኔም አልገባኝም። ቆይ የቀለዳችሁብኝ ነው እንዴ? ይቺ ሴት ማን ናት? ምርጫው አንቺ ነው። ምረጪ። ግን የት ነው የምትወስጂው? የምወስድሽማ የሚገባሽ ቦታ ነው። እሺ ልሽ በሰላም መቆየት የምትፈልጊ ከሆነ ግዴታ ከዚህ ቤት መውጣት አለብሽ። ገባሽ? ነጫው የትም አትሄድም። በጓደኛሽ ላይ መጨከል ትችይበታለሽ። ማይ ታያለሽ ልጅ የምትሰሩን ስራ ምንድን ነው? እኔ አንተን አጥቼ መኖር አልችልም። ተረዳኝ። እኔ ደግሞ አንቺን ማግባት አልፈልግም። እማዬ እንደዚህ አይነት ማንነት ካላት ሴት ጋር ነው እኔ የምታገል። እኔ ልጅ ይሄ ነገር የተፈጠረ በኋላ እኔ ዝም ብልሽ ናታንና ሮዛ ይጠሉኛል። ሰላም ጤና ይስጥልኝ። ክብሯንና ክብሯን የቻናል ቤተሰቦች ሰላማችሁ ይብዛ በዓለም ዳርቻ ያላችሁ ወገኖቼ። ዛሬ ደግሞ ሮዛ አስተማሪና እንዲሁም ደግሞ አጓጊ የሆነውን ይዤላችሁ ቀርቤያለሁኝ። ቪዲዮውንም እስከ ፍጻሜው በማየት አብራችሁን ቆዩ። ናቲ ዛሬ ላይ በጣም እናቱ ካላስተዋወቅከኝ እያለች ስታስገድደውና ስታስጨንቀው ከከረመች በኋላ ዛሬ ሰላምና የናቲ ፍቅር ይፋ ወጥቷል። ግን ደግሞ ፍቅረኛውን አስተዋውቀኝ እያለች ብታስጨንቀውም ግን ደግሞ ካጠገቡ ያለችው ሰላም መሆኗን ስታውቅ ምን እንደምትል ግራ በመጋባት ናቲም በጭንቀት ውስጥ ነው። ደግሞም ልትቀበለው አትችልም። ምክንያቱም እነሱ ለተንኮል እንጂ አስተዋውቀን ያሉት የልጅቷን ማንነት ለማወቅ በጭራሽ እንኳን አይደለም ቤቱ ውስጥ ሰራተኛዋን ልትቀበል ቀርታ ከውጭም አምጥቶ ቢያስተዋውቃት ፈቃደኛ አትሆንም። ነገር ግን ናቲ ከጀርባ የሆነ ነገር እንዳለም ቢገባውም ግን ደግሞ ይፋ ማውጣት እንዳለበት አያስብም። ግን ደግሞ ለሰላም ደህንነት ሲል መናገርና ማስተዋወቅ አልፈለገም። ሁሉም በጭንቀት ውስጥ ተወጥሮ ታዲያ አሁን ላይ በየሰዓቱ እየተነሳች ናቲን ፍቅረኛን አምጥተህ ካላስተዋወቀኝ ዛሬውን በማለት ታያጨናነቀችው ነበረ። እሱ ደግሞ ከኋላቸው ያለ የሆነ ነገር እንዳለና ሰላንም ደግሞ እሷ ናት ብሎ ቢያስተዋውቅ ትልቅ ችግር ውስጥ እንደምትገባ እያሰበና እየተጨነቀ ነበረ። ለማንኛውም ነገ ታላስተዋወቅኳት እኔና እናቴ በሰላም የምንነጋገር አይመስለኝም። ነገውን አምጥተህ አስተዋውቀኝ ስላለችው አሁን ላይ እናቴ በጭንቀት ውስጥ ነው። እናቱ ደግሞ ከስራ መታም ሰላም ከክፍል ውስጥ ነበረች። ለልጇን በር ስታንኳኳ ታዲያ እየታጠብኩ ነው በማለት በር ይከፍትላታል። አሁን ታዲያ እናትየዋም ድንገት ሰላም ከክፍሉ ስትወጣ ታያታለች። ምን እየሰራሽ ነው በማለትም ስትጠይቃት እያጸዳው ነው ብትላትም ከስር ባገኝልሽ ወየውልሽ በማለት ዝተውባታል። ነገር ግን ሰላምዬ የእናቱ ቁጣ ሳይሆን ያስጨነቃት ሰራተኛ ገባ ወይም አፈቀርክ የሚለው ነገር ክብሩን እንደሚያወርድበት ይሆን በማለት በጭንቀት ውስጥ ናት ያለችው እሷ። ናቲንም ቢሆን ክብርህን ዝቅ ለክብርህ ብለህና ክብርህን ዝቅ የሚያደርግብህ መስሎህ ነው ለእናት ማስተዋወቅ ያቃተህ በማለት እንግዲህ ለናቲም ትናገረዋለች። እሱ ግን በእሷ ላይም ሆነ የከፋ ችግር እንዳይደርስባት ራሽን መጠበቅ ከቻልሽ እኔ እናቴን አስተዋወቅሻለሁ። እኔ ለምንም አልፈራም፣ ግን ደግሞ የሚመጣውን ነገር መጠንቀቅ አለብሽ በማለትም ነግሯል። ምክንያቱም ማኪም ብትሆን እንደማትለቃት በደንብ ገብቶታል። እሱንም ቢሆን አላስወጣ አላስገባ ብላው ስለምታጨናንቀው አሁን ላይ ታዲያ ሰላም ናት ብትባል እንደማትለቃት ይገባዋል። እኔ ባንቺ ልሸማቀቅ አልችልም፣ እኔ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ በማለትም ለማሳመን ይሞክራል። ሰላም ታዲያ አንተም የቤተሰቦችህ ብጤነ፣ ስለዚህ እኔ እዚህ ቤት አልቀመጥም፣
እውነታው ካልወጣ በማለት እንግዲህ ስትነግረውም እሱም በከፍተኛ በጭንቀት ውስጥ ወጥሯል። በመጨረሻም ሰዓት ታዲያ የመጣው ይምጣ ላስተዋውቅሽ እፈልጋለሁ በቃ ተዘጋጅ በማለት ሲነግራትም ሰላም በጣም በደስታ ትፈነጫለች። በፊቱን የሚያሰበችው ታዲያ ከቤተሰቦቹ ጋራ የማያስተዋውቀኝ እንደፈለገው ተጫውቶ ሊተወኝ ነው በማለት ነበር ያሰበችው። ላይ ግን በጣም ደስተኛ ሆና ለጊዜው ተጠቅሞ ከዛም በኋላ ዞር በይለኛል ብላ ነበር ሰላምዬ እየተጨነቀች የነበረችው። እሱ ግን የፈለጉትን ያምጡ፣ እናቴም ብትሆን እንደፈለገች ትሆን፣ ማኪም የፈለገችውን ታምጣ ትበድም፣ አያገባኝም፣ ግን ደግሞ ዛሬ አስተዋውቅሻለሁ በማለት ይነግራል። ይህ ነገር ግን በጣም መስዋዕትነትን በተለይ ሰላም ያስከፍላታል። ምክንያቱም ማኪ እንደዚህ በቀላሉ ልትለቃት አትችልም። ዛሬ ላይ ታዲያ ሮዛ እውነትም ድንቅ ስራ ሰርታ ነበረ። ማኪ ማነው እኔን የሚያስፈራራኝ ይሄ ሽማግሌ ነው ወይ በማለት እንግዲህ እየተናገረች ሳለ ሽጉጧን አውጥታ በዚህ ሽጉጥ ነው መበረቅሰሽ በማለት እንግዲህ ካለዛ ከናቲ እንድትርቅ ስታስጠነቅቅም ከልጇም ቢሆን እንድትርቅ በማስጠንቀቂያ ስትሰጣት እየተንቀጠቀጠች ነበረ። በቃ ሁለተኛ ድርሽ አልልም ተነሱም እወጣለሁ በማለት እሺ ያለችው። ወዲያውን ታዲያ እየተንቀጠቀጠች በዚህም ታዲያ ሮዛ ትንሽ ልፍ እንዳለች ወዲያው ስልክ ደውላ ይሄን ሽማግሌ አሁን ታጠገቤ ሄዷል፣ ተከታትላችሁ ድፉት፣ እሱም ብቻ ሳይሆን ልጅቷንም እቤት እስከሚገባ ድረስ ተከታተሉና አጥፉልኝ በማለት ታዲያ የተላከውም ሰውዬ ሮዛን እየተከተላት ነበረ። ሮዛም በሽማግሌ አቅሟ ወደፊት በፍጥነት ትራመዳለች። ሰውየውም እንደተነገረው በፍጥነት ከኋላዋ ይራመድ ጀመረ። ግን ደግሞ ከአንድ ቦታ ደርሳ ልሸውደው ችላለች። ያውም ታዲያ ለወንድሟ ትደውልና ወንድሟን ችግር ላይ እንደሆነች ማኪ ልታስገድላት ከኋላ ሰው እንደላከችበት እየነገረችው ነበረ። እሱም ታዲያ በፍጥነት መጣሁኝ ጠብቂኛለሽበት በማለት የምትቀይረውንም ልብስ ይዞላት ሄዷል። እሷም ታዲያ የለበሰችውን ልብስ ለብሳ ከዛ ቦታም በፍጥነት ወጥታለች። ናቲም ታዲያ ለምንድነው የዚህን ያክል ለኔ መስዋዕትነት መክፈል ያስፈለገሽ? ራሽን መጠበቅ አለብሽ በማለት እንግዲህ ተጸጉሩ ቤቱም ውስጥ ሆና ልብሷንም ቀያይራ ያቺ ሮዛ ሆና ከውስጥ ትወጣለች። ሰውየውም እንግዲህ እየተንጎራደደ ብዙ ሰዓት ይዘው እየጠበቃት ነው። ስትወጣ ሌላ ሆና ስትገባ ደግሞ ሌላ ነበረች። ስለዚህ ለማጥቃትም አልተመቸውም የማኪ ቅጥረኛ። ማኪም ታዲያ ወደ ቤት ትመለስና ብዙ ችግር እንዳየች በሽጉጥም እንዳስፈራሯት ራስሽንም እበረቅስሻለሁ እንዳሏት እየነገረች ነበረ። አሁን ላይ ከሞት ተርፌያለሁ፣ ወደፊት ምን አይነት ዋስትና እንዳለኝ ባላውቅም ዛሬ ግን ነገሩ ይጠናቀቃል በማለት እንግዲህ ለናቲ እናትም ትናገራል። ለማኪም ታዲያ አይዞሽ ዛሬውን እንዲያስተዋውቀኝ እጨቀጭቀዋለሁኝ፣ እኔ ደግሞ እናቱ እና ልጅነቱ ያበቃል፣ ዛሬ አምጥቶ ካላስተዋወቀኝ ብዬ ውጥር አደርገዋለሁ፣ አንቺ እንዳታስቢ በማለት ለማኪም ትነግራታለች። ያለችውንም እንግዲህ ቤት ድረስ መጥታ ዛሬውን እንዲያመጣት ለናቲ ትነግረዋለች። ናቲም ዛሬ ስራ እንዳለበት ሲነግራት ነገውን እንዳይውል እንዳያድር እንድታስተዋውቀኝ በማለት ማስጠንቀቂያ ትሰጠዋል። ሰላም ደግሞ በአንድ በኩል ፍቅረኛህን አምጥተህ አስተዋውቀኝ ስላሉት እናቱን ታስተዋወቀኝ እንደሚወደኝና እንደሚያፈቅረኝ እርግጠኛ ሆናለሁ በማለት ነበር የምታስበው። ናቲ በበኩሉ ደግሞ በጭንቀት ውስጥ ተወጥሮ ሰላም መሆኗን ካወቁ ሊያጠቋት ይችላሉ፣ እንዴት አድርጌ ነው ማስተዋወቃት በማለት እየተጨነቀ ነበረ። ሮዛም ታዲያ ምንም ማድረግ አንችልም፣ ወይም አምጥተህ ማስተዋወቅ እንጂ ግን ደግሞ ወይም ፍቅረኛ የለኝም ማለት አለብህ በማለት ትነግረዋለች። በዚህን ሰዓት ታዲያ ማኪ ከበር ላይ ሰላምን አምጥቼ ነው ወይም ማስተዋወቃት፣ ሰላም ላይ ችግር ሊደርስባት ይችላል በማለት ስሟንም ሲጠራ ከበር ሰምተዋለች። ናቲ አሁንም ቢሆን ሰላምን ምን ላግዝሽ በማለት ሁልጊዜም የሚያደርገው ነው። ስለዚህ ዛሬም ደግሞ ወደ ኩሽና ያመራል። አሁንም ታዲያ ሰላም እናቱ ፍቅረኛህን አምጥተህ ዛሬውን እንድታስተዋውቀኝ እያለችው ስለሰማች እኔ እንደሆንኩ ታስተዋውቀኛለህ ወይስ ደግሞ እስከ ዛሬው ድረስ እንደምትለው ፍቅረኛ የለኝም በማለት ትነግራችኋለህ በማለትም ለናቲም ከፍቷት ትነግረዋለች። እኔ አላውቅም ግን አሁን ላይ ጨንቆኛል በማለት ሲመልስላትም
እሱማ በእኔ ታፍራለህ ማለት ነው። እንግዲያውስ በእኔ የምታፍር ከሆነ እኔም ከዚህ ቤት መሄድ አለብኝ በማለት የነገር አንድ ሰው እውነተኛ ፍቅረኛ መሆኑን የማውቀው በቤተሰቡ ፊት ፍቅረኛ ነኝ ብሎ እጄን ይዞ ሲያስተዋውቀኝ እንጂ እንደዚህ በድብብቅ ከሆነ ማናቱም እኔም ቢሆን ከዚህ መሄድ አለብኝ በማለት ነበር የተናገረ። እኔ ድብብቆሽ ህይወት አልፈልግም በማለት ናቲንም ታኮርፈዋለች። ይህ ደግሞ ለእሷ ደህንነት ብሎ ሰላም መሆኗን ካወቁ የሆነ ነገር ወይም ይገሏታል ወይም የሆነ ነገር ያደርሱባታል። ስለዚህ ማስተዋወቅ የለብኝም አሁን ላይ ትንሽ ቆይ በማለት ጊዜውን እያራዘመ ነበር። በጭራሽም ታዲያ ሰላም የሚለውን ስም ስትሰማ ገና ማኪ እየተብሰለሰለች ከሶፋ ላይ ቁጭ ብላ ነበረ። ወዲያውም ደግሞ ትገባና አንቺ ከናቲ ስርስር ትያለሽ፣ ብትርቂ ይሻልሻል፣ እኔም አድርገውን አታቂም በማለት እንግዲህ ጸጉሯን ጨምዳ ታዲያ እኔ ቀለበት ላረግ ስል አንቺ ቀለበት አደረግሽ፣ ይሄ ነገር ያጠራጥረኛል፣ አንቺ እንዳትሆኝ በማለት ስታስፈራራትም ነበረ። ሰላም ግን ይህንንም አይታ እንዲያስተዋውቃት እንጂ ጭራሹንም ምንም አልመሰላት። አንቺ በህይወትሽ ላይ መጠንቀቅት አለብሽ፣ እኔ ለማስተዋወቁ ምንም ችግር የለም በማለትም ለሰላምዬ ነግራታል። አንቺ ልጅሽን ይዤ ለእናቴ ይችትና ብዬ ማስተዋወቅ ምንም አይከብደኝም በማለትም እንግዲህ ነግሯታል። ታዲያ ሰላም በዚህን ሰዓት በጣም እንግዲህ ናቲና አዲሱ ፍቅረኛውን እየጠበቁ ነበረ። በጣም ተዘጋጅተው ማኪም ብትሆን ሰላምን እንግዲህ አዲሷ ፍቅረኛው የናቲ ትመጣለች፣ አሁን አንቺም ተዘጋጂ በማለት እንግዲህ ክፍሏ ወስዳ እያሰቃየቻት ነበረ። እሷም ደግሞ ምንም እንደማታውቅ ሆና ሽምጥጥ አድርጋታለች። ታዲያ በደንብም ተዘጋጅታ አዲሷ ፍቅረኛ ስትመጣ ዛሬውን በዚህ ያልፋል፣ ይህ ደግሞ ከኔ ጋር እንደዚህ አይነት መጋተት አያስፈልግም፣ ግን ደግሞ ጨዋሌ ልትሆኝ ትችያለሽ፣ እኔ ግን ይህንን ላልፈው አልችልም፣ ዛሬ የመጨረሻሽ ነው በማለት እንግዲህ ማኪም ለየት ብላ ተዘጋጅታ እየጠበቀች ነበር። መናደዷን እና ብስጭቷን ያለማሳየት በደንብ ሆና ተዘጋጅታ አይታለች። ከዛም ታዲያ አለባበሷንና ኳሆኗን ስታይ አንድ ጣውንት ለመቀበል የዚህን ያክል መዘነጥ ምን ያስፈልጋል ትላታለች። እኔ ሲመስለኝ ግን የሆነ ተንኮል ያሰብሽው ነገር ያለ ይመስለኛል በማለት ሮዛም እንግዲህ በጣም ተጠራጥራለች። እውነትም እንደ ሮዛ እንደተጠራጠረችው የተቀመመውን መርዝ በእጇ ይዛ ቆይ ትመጫለሽ፣ አብረን በገበታ ላይ አብረን ከቀረብን በኋላ አንቺ ግን መኖር የለብሽም ትሞቻለሽ በማለት ነበረ ስዝት የነበር። ታዲያ ናቲ ይዟት ለሚመጣው ፍቅረኛው ምግብም ተዘጋጅቶ በጠረጴዛው ዙሪያ ሞልቷል። አሁን ላይ ታዲያ ማኪ በእጇ የያዘችውን መርዝ ምናልባትም ሰላምዬ ምግብ ላይ ታደርገውና ሰላምዬን ልትጎዳት ትችላለች። ሮዛም ግን ደግሞ በጣም እየተጠራጠረቻት ነው። መርዙንም ቢሆን በእጇ ይዘዋለች። እንግዲህ ብዙ ጥበቃ በኋላም ሰላምና ናቲ ተያይዘው ወደ ቤት ይመጣሉ። ይህንን ስትመለከት ማኪም እንግዲህ ሰላም በዚሁ አጠገቢ ሆና ነው ወይ የተጫወተችብኝ በማለት ምን እንደምትል ባይታወቅም አሁን ላይ ግን ናቲና ሰላም እጅ ለእጅ ሆነው ወደ ውስጥ እየዘለቁ ታዲያ በፊትም ቢሆን እየተጨነቀች ነበረ። ማናት ናቲን የወሰደችብኝ? ማናት ደፋሯ? እኔ ናቲን አጥቼ በፍጹም መኖር አልችልም። ስለዚህ ከኔ የምትቀማው ሴት ናቲን የለችም በማለት እየፎከረች ነበረ። ግን ደግሞ በሁለቱም ፍቅር ልትለያያቸው ብትሞክርም ሊለያዩላት አይችሉም። ግን ደግሞ አሁን የያዘችው መርዝ በጣም ያስፈራል። ሮዛም ግን የሆነ ነገር እንዳለ በራሷ እየተሰማት ነበረ። ምናልባት ቀድማ ካየቻት ልታድናት ትችላለች። ምክንያቱም ሮዛ የሆነ ነገር ቢኖር እንጂ እንደዚህ ዘና ብላ ለባብሳ ስምጠብቀው በማለት በውስጧ እያክተመተመች ነበር። ወዲያው ምንናት የመጡት ግን ደግሞ አሁን ላይ ሰላም እዚሁ አጠገቤ ሆና ነው የተጫወተችብኝ በማለት ጨርቋን ጥላ እንደምታብድ ምንም ጥርጥር የለውም። ምክንያቱም ማናት ሰላም የሚባል ስም ብዙ ነው፣ ማናት እያለች ስትጨነቅና ስታሰለስል ነበር ብቻዋን ቁጭ ብላ። ግን ደግሞ ናቲን ልነጥቀኝ አትችልም፣ ናቲ የኔ ነው፣ የፈለገው ነገር ቢሆንም ሞትንም ቢሆን ተጋፍጬ የራሴ ያደርገዋለሁ በማለት እየዛተች ነበረ።
ግን ደግሞ አሁን ላይ ናቲ ሰላምን ይዞ እጇን ይዞ ወደ ቤት ይዞላት መጥቷል። በጣም ሮዛ ምናልባት ለወንድሟም ሆነ ለሰላምዬ ልትታደጋቸው ትችላለች። ቁጭ ብላ የሆነ ያሰባችሁት ነገርማ አለ። በደህናሽ እንደዚህ ዘና ብለሽ ቁጭ አላልሽም? ደግሞም የሆነ ያሰብሽው ያቀድሽው ነገር ቢኖር ነው ይሄ ለሰላም አይመስለኝም በማለት እያብሰለሰለች በሀሳቧ ጭልጥ ብላ ቪዲዮ ያልቃል። ቀጣዩን እንግዲህ አብረን እናየዋለን። አጓጊና አስተማሪ አስደሳች የሆነ ነው። ቀጣዩን ይዘን እስከምንቀርብ ድረስ የዛሬ ቪዲዮ በዚሁ አብቅቷል። በያላችሁበት ሰላም ሁኑልኝ። መልካም ቆይታ። ቪዲዮውን በማየት እስከ መጨረሻውም እንዲሁም ደግሞ ላይክ እና ሰብስክራይብ እንዲሁም ሸር በማድረግ አበረታቱኝ እያልኩ በዚሁ ሰናበታችኋለሁ።